እዛው እንደቆማችሁ ማርቆስ ወንጌል ምዕራፍ 5 እናነባለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከተንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱ በመቃብር ይኖር ነበር፣ በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱ ይበጣጥስ እግር ብረቱንም ይሰብር ነበር። ሊያሸንፈውም የሚችል አልነበረም። ሁል ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅ እየጮኸ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌኪዮን ነው አለው። ከሀገር ውጪ እንዳይሰዳቸው አጥብቀው ለመነው። በዚያም በተራራ ጥግ ብዙ የእርያ መንጋ ይሰማራ ነበርና ወደ እርያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስትን ወጥተው ወደ እርያዎቹ ገቡ። 2000 የሚያህሉ መንጋ ከአፋፉ ወደ ባህሩ ተጣደፉና በባህሩ ሰጠሙ። ቁጥር 14 እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጌዮንን የነበረበትን ሰው ተቀምጦ ልብሱም ልቡም ተመልሶ አዩና ፈሩ። ያዩ ሰዎችም አጋንንት ላደሩበት ሰው የሆነውን እና ስለ እርያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመር። ሁሉም ተደነቁ። እስኪ አንዴ ጉባኤው ሁሉም ተደነቁ በሉ። ቁጭ በሉ። የምጽፉ ሰዎች ማርቆስ 5 ከ1 እስከ 20፣ ሉቃስ ወንጌል ከ22 እስከ 39፣ ሉቃስ ወንጌል ምዕራፍ 8 ከ22 እስከ 39፣ ሉቃስ ወንጌል ምዕራፍ 8 ከ22 እስከ 39 ጻፉት። እንደዚሁም ደግሞ ማርቆስ እዚህኛው ተያያዥ ታሪክ ስለሆነ ማርቆስ 4 ከ35 እስከ 41 አሁን ቁጭ ብላችሁ ይሄን ክፍል አንብበውና ከዛ ወደ እንደተለመደው ሁሉ ጊዜ አንድ ካነበብኩት በኋላ ወደ ዝርዝሩ እንገባለን። እስኪ አሜን። ኢየሱስ ጌታ ነው። የማነበው ምናልባት አንደኛ ትኩረት እንድትሰጡ ፈልጋለሁ፣ ሁለተኛ ማያነብ ሰው ስለሚኖር አብረን እንድናነብ ነው። ጌታ ተባረክ ይሁን። አሜን ነው። ስለዚህ የማርቆስ ወንጌል ምዕራፍ 4:35 ላይ 40 እንደዚህ ይላል። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡ ትተው በታንኳ እንዲያወሰኑት ወደ ሌሎችም ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተደርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸ፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። እስኪ አንዴ ጉባኤው እንግዲህ በሉ እስኪ። ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ በሉ እስኪ። 5:1 ላይ ደግሞ ወደ ባህር ማዶም ወደ ጌርጌሶን አገር መጡ ይላል። ታሪኩ ተያያዥ ነው። ምናልባት ለአንድ ሰው ዛሬ
መለኮት ጣልቃ ገባለሁ ብሎኛል። የመለኮት ጣልቃ ገብነት ይሆናል ዛሬ ማታ። ዛሬ ረጅም ዓመት የቆየ በእናንተ ኃይል ያልተቻለ የመለኮት ጣልቃ ገብነት ገብቶ ያስቆመዋል። ጣልቃ ገብነት ማለት እስከ ዛሬ የተከተለ ደግሞ መሻሻል ያለበት ጉዳይ አልለወጥ ያለውን ነገር አስገድዶ የሚለውጥ፣ አስገድዶ የሚያስቆም፣ አስገድዶ የሚያሻሽል የመለኮት ጣልቃ ገብነት በቤታችሁ ይሆናል። የሰማይ ጣልቃ ገብነት ይሆናል። እኔ ዛሬ እግዚአብሔር ያለኝ በእናንተ ቤት ላይ፣ በከተማዬ ላይ፣ በቤተ ክርስቲያኔ ላይ፣ በአገልግሎቴ ላይ እኔ ጣልቃ ገባለሁ ብሎኛል። የተከተለ አልቆም ብለዋል። አሁን የሚያስገድድ የመለኮት ጣልቃ ገብነት ዛሬ ማታ ይሆናል። የመለኮት ጣልቃ ገብነት ለሚናፍቅ አንተ ያልቻልከው፣ አንቺ ያልቻልሽው አልለወጥ ያለ፣ አልቀየር ያለ፣ አልቆም ያለ ሰማይ ዛሬ ያስቆማል። እግዚአብሔር ብሎኛል። ጣልቃ ገብነት የሚለው ትርጉሙ አስገዳጅ ኃይል ነው። ዛሬ አልለወጥ ያለ ተገዶ ይለወጣል። አልቆም ያለ ተገዶ ይቆማል። አልሻሻል ያለ ዛሬ ተገዶ ይሻሻላል። መለኮት ጣልቃ ይገባል። አንዴ ጩሁና እግዚአብሔር ጣልቃ ይገባልኛል በሰኔ በአንተ ጉዳይ ላይ፣ በአንቺ ጉዳይ ላይ ምንድነው የተከተለ? ምንድነው ያስጨነቀ? ምንድነው አልለወጥ ያለ? አንተ የእግዚአብሔር ሕዝብ ዛሬ መልእክት ይዤ መጥቻለሁ። እግዚአብሔር ጣልቃ ገባለሁ ብሎኛል። ማርቆስ ወንጌል 4 ጌታችን ኢየሱስ ክርስቶስ በምሳሌ አስተማረ። በተለያየ ምሳሌ አስተማረና ልክ ካስተማረ በኋላ ወደ ማዶ እንሻገር አለ። ከሌላ ባህር ማዶ እንሻገር አለ። ታንኳይቱ ላይ ገቡ ይላል መጽሐፉ። ሁሌም ሰምታችሁታል ይሄን መልእክት። እኔ ግን እነግርሃለሁ፣ ያልሰማኸውን ነው የምነግርህ። በደንብ ብቻ ስማኝ። ታንኳይቱ ላይ ገቡ ይላል። ተያይዘው ገቡ ደቀ መዛሙርቶቹ ጨምረው። ኢየሱስ ውስጠኛው ስር ገባና ተኛ። ንፋስ መጣ። ወደፊት መሄድ አልቻሉ። ወጀብ ተነሳ ይላል። ቀሰቀሱት። አይገድህም ምን አሉት። ብድግ አለ። ወጀቡን ጸጥ በላሉ፣ ዝም በላሉ። ንፋሱን ገሰጸው። ታላቅ ጸጥታም ሆነ። ዝም አለ። እነሱ ነቀፋቸው ይልና እነሱ ግን ተነጋገሩ። ንፋስም ወጀብም የሚታዘዝለት ይሄ ማን ነው? ትክክለኛ ጥያቄ ነው። ይሄ ማን ነው? እግረ መንገድ መልእክቴ ይሄ አይደለም። ወጀብ ዛሬ ጸጥ ይላል። ንፋሱ ዛሬ ይገሰጻል። አላስኬድ ያለ ንፋስ ዝም ይላል። ኢኮኖሚ ላይ የተነሳ ወጀብ ጸጥ ይላል። ቤት ላይ ያለ ወጀብ ዝም ይላል። ሰማይ ዝም ያሰኘዋል። ግን አንድ ጥያቄ ጠየቁ። ማን ነው ይሄ ንፋስ የሚገስጽ ወጀቡን ጸጥ ዝም በል ሲል ዝም የሚልለት ማን ነው? ይሄ አላወቁትም። በስጋው ነው የሚያውቁት። የመለኮት ባህሪውን አያውቁም። ይሄን እየተነጋገሩ በጥያቄ ውስጥ ሆነው ደረሱ። አንዴ ደረሱ ብሎ ሲል የት? ጌርጌሶን። ከታንኳይቱ ልክ መጽሐፉ እንደሚናገር በጋራ ወረዱ ይላል። እስኪ ወረዱ ብሎ ሲል ወረዱ። ልክ ሲወርዱ ወደ ጌርጌሶን ልክ ሲወርዱ አንድ ለዘመናት በመናፍስት የተያዘ ሰው ነበር። መንፈሱ እየጮኸ ወደ ኢየሱስ መጣ ይላል። የወረዱት በጋራ ነው። መንፈሱ እየጮኸ የመጣው ኢየሱስ ጋር ነው። ይሄ ማን ነው ብለዋል። በደንብ ያው ጌታ ምስክሬ ነው። ወደፊት በደንብ እናየዋለን። ዛሬ በደንብ ነው የምናየው። በደንብ ስሙ።
የእግዚአብሔር ልጅ ሆይ ልታጠፋን መጣህን? ማነህ ብሎታል። አጋንንቱ እዚህ ጋር አንድ እውቅና እየሰጠ ነው። አንተ የልዑል የእግዚአብሔር ልጅ ሆይ። ደቀ መዛሙርቶቹ ምን ብለዋል? ይሄ ማን ነው ብለዋል። የመጀመሪያው በኦፊሻል አጋንንት ኢየሱስ የልዑል የእግዚአብሔር ልጅ መሆኑ ተናገረ። የጨለማው ዓለም ስለ ኢየሱስ መሰከረ። አንዴ የጨለማው ዓለም ስለ ኢየሱስ መሰከረ በሉ በእናታችሁ። ከአንተ ጋር ምን ያገናኘናል? እባክህን አታሰቃየን አሉት ይላል መጽሐፉ። ከአንተ ጋር ምን ያገናኘናል? እባክህን እንደውም አስማሉት ይላል። ስለ እግዚአብሔር እንይዛሃለን ይላል። እናይዱ እባክህን አታሰቃየን ብለው ስለ እግዚአብሔር ብለው ለመኑት ይላል። አሜን። ይሄ ሰው በጌርጌሶን የሚኖር ረጅም ዘመናት ክፉ መንፈስ ሲያሰቃየው የነበረ ሰው ነው። አሁን ስሙ፣ ጌርጌሶን ማለት ግዘተኞች ወይም የተባረሩ የሚል። ጌርጌሶን ማለት ግዞተኞች፣ ምርኮኞች ወይም የተባረሩ የተነዱ የሚል ትርጓሜ አለ። ወላድ ብላችሁ ታነቡ በመቃብርና በተራራ መካከል ነው ያለው ይሄ ጌርጌሶን። ይሄ ሰው መንፈስ እርኩስ መንፈስ አድሮበት ነበር ይላል። ወይም በእርኩስ መንፈስ ተይዞ ነበር ይላል። ይሄ እርኩስ መንፈስ ምን አደረገው ብትሉኝ፣ የመጀመሪያ ያደረገው ይሄ እርኩስ መንፈስ ሰውየውን ከማህበረሰቡ አባረረው፣ አገለለው፣ ወደ መቃብር አመጣው። ጌርጌሶን ማለት የተባረሩ ግዞተኞች፣ ምርኮኞች የሚል ነው። ይሄ ሰው አጋንንቱ ሲይዘው ከማህበረሰብ ተገለለ እና ወደ መቃብር መጣ። ከቤት ወጥቶ ኑሮ መቃብር ሆነ። እስኪ መቃብር ሆነ ብሎ እንዴ! በመቃብር ይኖር ነበር። አንዳንድ የመጽሐፍ ቅዱስ ክፍሎች የተለያዩ ክፍሎች ሲመለከት በዚህ ሙታን ብቻ አይደለም የሚኖሩት በመቃብር። አንዳንድ በጣም በድህነት ውስጥ ያሉ ያበዱ የጎዳና ሰዎች ሁሉ የሚኖሩበት ስፍራ ነው። ለዚህ ነው የተባረሩ ከሆነ ሰፈር ከተማ አቅም ስለሌላቸው የተባረሩ የተገለሉ ሰዎች የሚከማቹበት ነው። ይሄ ሰው ደግሞ አጋንንቱ ከሰፈር ሰው ጋር እንዳያስኖረው ከከተማ ሰዎች ጋር እንዳይኖር አግሎት ወደዚህ አምጥቶታል። አንደኛ እንዲገለል አደረገው፣ ብቸኛ አደረገው። ትልቁ የአጋንንት ታርጌት አንተን መነጠል ነው። ዛሬ እጃችሁ ከፍ አድርጉልኝ። ብቻሽን ነጥሎ ላያገኝሽ፣ ላያሰቃየ ዛሬ መለኮት ጣልቃ ይገባል። ግዴላችሁ መለኮት ጣልቁና አሜን በስኪ። የአጋንንት ታርጌት ምንድነው ካልከኝ፣ አንተን መነጠል ነው። ከህብረት ከእግዚአብሔር ሕልውና ከቤቱ መለየት ነው። ዛሬ ከሆነ ነገር ሊለየ የሚፈልግ ከበረከት ሊያጎል የሚፈልግ ዛሬ አምላኬ ጣልቃ ይገባል። ይሄ ሰው የተገለለ ብቻ አይደለም። ይሄ እርኩስ መንፈስ ያደረገው ልብሱን አስወለቀው፣ ራቁቱን ነበር። አጋንንት ያላችሁን ነገር ነው የሚገፈው። ሞገሳችሁን ይገፈል፣ ክብሩን ገፈፈው፣ ራቁቱን አደረገው ይላል መጽሐፍ። ዛሬ ይሄ ነገሬ እርቃን ነው የምትዩ በክፍተትህ ላይ መለኮት ጣልቃ ይገባል። ሁለተኛ ያዙልኝ። ሶስተኛ የሰውየው አእምሮ ተወስዷል። ኖርማል አይደለም፣ አብዷል። አእምሮ በትክክለኝነት አያስብም። ለዚህ ደግሞ በኋላ ስንመጣ ልቡ ተመለሰ ይላል፣ ወይ ደግሞ ትርጉሙ እናይሉ አእምሮ ተመለሰ ይላል። አእምሮ ደህና አልነበረም።
አጋንንት ምን ያህል ጨካኝ እንደሆነ አይምሮን ወሰደበት፣ ሰረቀው። ይሄ ሶስተኛው። እሱ ብቻ አይደለም። በመቃብርና በተራራ መካከል እናንተ ሁለቱም ክፍል አንብቡት። ይዟዟር ነበር። መልእክቴ ነው በነጋችን ላይ ይዟዟር ነበር። ልብ በሉ። ተገሏል። አይምሮ ተወስዷል። ራቁቱን ሆኖ እብድ ሆኖ ወዲያ ወዲህ ይላል። በምን በመቃብርና በተራራ መካከል ይዘዋወር ነበር ይላል። ይቀበዘበዝ ነበር ይላል። መጨረሻው ላይ ደግሞ ኢየሱስ እግር ስር ተቀመጠ ይላል። ዛሬ እንድትቀበዘበዝ የሚያደርግህን ወዲያና ወዲህ የሚያዟዙርሽን በረከትህን የነጠቀ እባብ አምላኬ ዛሬ ጣልቃ ይገባል። ይዟዟር ነበር። በነገራችን ላይ እኔ እግዚአብሔር ከወደደኝ ዞሬ ከማመጣው በረከት ይልቅ እሱ ጠብቄ የማገኘው በረከት ይበልጣል። እኔ ልባርካችሁ ይኸውላችሁ፣ እግዚአብሔር የሚወደው ሰው እንደ አብርሃም ነው የሆነለት። በጉ ከሆነ ነገር ጋር ተያይዞ ይጠብቀዋል። አይሯሯጥም፣ አይሰቃይም። ልባርክ በኢየሱስ ስም። እግዚአብሔር ጣልቃ ይግባል። ወዲያ ወዲህ ይላል። ይዘዋወራል። ዝም ብሎ ቢዞር ደግሞ ጥሩ ነበር። መጽሐፉ እንደዚህ ይላል፣ ሲዟዟር ይላል እየጮኸ የሚል ደግሞ አለ። ይጮሃል። ምን ብሎ እንደሚጮህ እኔ አላውቅም። ከዛ ጉድ ግን የሚያወጣው ግን የሆነ ኃይል ይፈልጋል። ይጮሃል፣ ይጮሃል። አረ የሚያድን ያለ የሚል ይመስለኛል። የሆነ አጎቱን የሚጠራ ይመስለኛል። የሆነ የሚታደገው የሚጠራ ይመስለኛል። ጩኸቱ ጩኸት ብቻ አይመስለኝም። የሆነ ሲቃ አለው። ይጮህ ነበር። ዛሬ ነግራችኋለሁ፣ በጮኻችሁበት ጉዳይ ላይ በሆነ ኬዛችሁ ላይ ዛሬ አምላኬ ጣልቃ ይገባል። ብትችል አሜን ብለህ ተቀበለኝ። አሁንም ከዚህ በላይ አሜን ብለህ ተቀበለኝ። ሄሎ ገንዘብ ጣልቃ ይገባል አይደለም ያልኩት። ገንዘብ ጣልቃ ገብቶ አያውቅም። አሁን የመለኮት ጣልቃ ገብነት ይሆናል ስል ለረጅም ዘመን ያስጮኸው ነገር ላይ ለረጅም ዘመን ያስለቀሰች ነገር ላይ የመለኮት ጣልቃ ይገባል። የሆኑ ሰዎች ዛሬ ማልቀስ ያቆማሉ። የሆኑ ሰዎች ዛሬ መጮህ ያቆማሉ። የሰይጣን ዛሬ መጫወቻ ላትሆን፣ የዓለም መጫወቻ ላትሆን መለኮት ዛሬ ይረዳሃል። ይጫጫህ ነበር። ያዙልኝ። አሁን መጮህ ብቻ ደግሞ አይደለም፣ እየተዟዟረ ይጮሃል። እየጮኸ ደግሞ በድንጋይ ሰውነቱን ይቀዳል፣ ይቧጭራል። የአጋንንት አስከፊነት እዩ። እኔ አንድ ጽሑፍ ያለው የአጋንንት ጭካኔ፣ የአጋንንት አስከፊነት የክርስቶስን ምሕረት አሳይቶኛል። ከፈለጋችሁ ጻፉት። የአጋንንት ጭካኔ የክርስቶስን ርኅራኄ እንዳያርጎኛል። በኋላ እመለሳለሁ። ጭካኔው ካላወቅ ርኅራኄውን አታውቅም። የአጋንንት ጨካኝ መሆኑ ስትረዳ እግዚአብሔር እንዴት እንደራራልህ ታውቃለህ። ርኅራኄውን የምትረዳው ዓለም ጨካኝ እንደሆነ ሲገባህ ነው። ሰይጣን ጨካኝ መሆኑ ሲገባህ ነው። ዛሬ ነግራቸዋለሁ፣ በጨካኙ መካከል ጣልቃ ይገባላቸዋል። እመለሳለሁ። ይሄንን መስግቡት። በጣም ወሳኝ ነገር ስለሆነ ነው። ከዛስ በድንጋይ ሰውነቱ ይቧጭራል። ራቁት ነው ብያቸዋለሁ። ይቧጭራል። በዚህ መካከል ነው ኢየሱስ ወደ ማዶ እንሂድ ያለው። ማዶ ማን አለ? ለረጅም ዘመን የሚሰቃይ ይሄ ሰው አለ። ዛሬ ያንቺ ማዶ፣ ያንተ ማዶ ዛሬ ኢየሱስ እመጣለሁ ብሎኛል። ወደ ማዶ እንሻገር ያለው ኢየሱስ ወደ አንተ ቤት ሊገባ ዛሬ ጣልቃ ሊገባ እጁን ሊዘረጋ ዛሬ ወደ አንተ ቤት ይመጣል። ወደ ህመምሽ ይመጣል። ወደ ለቅሶሽ ይመጣል። ወደ አስጨነቀሽ ጉዳይ ላይ ይመጣል። ኢየሱስ ይመጣል። መለኮት ጣልቃ ይገባል። ሰማይ ጣልቃ ይገባል። ቁጭ በሉ። ቆይ እንዴ! ረጅም ዘመን ልብ በሉ። ከማህበረሰብ የተገለለ በመናፍስት የተያዘ በርኩስ መንፈስ የተያዘ አይምሮ የተሰረቀ ራቁት የሆነ ወዲያና ወዲህ የሚል የሚዟዟር የሚጮህ ራሱን ደግሞ የሚቀድ ይሄንን ማን ያስጥለዋል? ሉቃስ
8 ላይ ግን እንደዚህ ይላል፣ ይሄ ሰው ረጅም ዘመን ቆየ ይላል። ረጅም ዘመን ቆየ። በእንደዚህ እንዴት ተገሎ ረጅም ዘመን፣ ራቁቱን ረጅም ዘመን፣ ወዲያ ወዲህ እያለ ረጅም ዘመን፣ አይምሮ ተወስዶ ረጅም ዘመን፣ እየጮኸ ረጅም ዘመን፣ በድንጋይ ሰውነቱ እየቀደደ ረጅም ዘመን ቆየ ይላል። ረጅምን ዘመን የሚያስቆም የመለኮት ጣልቃ ገብነት መጣ። እኔ 20 15 30 ዓመት የቆየ ኬዝ ካለ ዛሬ መለኮት ጣልቃ እገባለሁ ብሎኛል። ዲናናናናናናናና ግዴለህም። ዛሬ ጣልቃ የሚገባ ሰማይ አለ። ኢየሱስ ጣልቃ ይገባልሻል ወዳጄ። ኢየሱስ ጣልቃ ይገባልሃል። ለዚህ ነው ወደ ማዶ እንሻገር አለ። ሊዝናና አይደለም ኢየሱስ። የገሊላን ባህር እንሻገር ያለው ሊዝናና አይደለም። አንድ ለረጅም ዘመን እርኩስ መንፈስ የሚያሰቃየዋል። ማንም አይገላግለው፣ ማንም ጣልቃ ማይገባለት ከቁጥጥር ውጪ የሆነ እንደውም በእግር ብረት እግሩ የታሰረ እጁ የታሰረ ነገር ግን ብረቱን እየበጣጠሰ እየሰባበረ ማንም ሊይዘው የማይችል ማንም ሊያሸንፈው የማይችል ከሰው አቅም በላይ የሆነ አንድ የተገለለ ጌርጌሶን ያለ አንድ ምስኪን አለ። ቢጮ ማን ይየው? ማን ይመልከተው? አየዋ ሰማይ ሰማይ ካየ እኮ ሰማይ ካየሽ እኮ ሰማይ ከተመለከተ እኮ የ30 ዓመት ኬዝ በ30 ሰከንድ ይቀየራል። ማን ጣልቃ ይገባል? ማን ነው ራሱን እየቆራረጠ ወዲያና ወዲህ እያለ ነፍሱ እስክትጨነቅ እረፍት አጥቶ በነበረበት ሰዓት ማን ይገላግለው? ማን ጣልቃ ይግባ? ሰዎች ትሪት ሊያደርጉት ቢሞክሩ በሰንሰለት አስረው የሆነ ነገር ለማድረግ ቢሞክሩ ሰንሰለቱን ይበጥሳል። ለሰው አይቻል። ይሄ ሱፐርናቹራል የሆነ የእግዚአብሔር ኃይል ካልመጣ የሰው ጥበብና ችሎታ አይችለው። ዛሬ ምናልባት በሆነ ስፍራ ተገላችሁ በጓዳ የምታለቅሱ ረጅም ዘመናት የታሰራችሁ እና የሆነ ክፍተት ያለባችሁ የሆነ ጉድለት በሕይወታችሁ ያለ እስከ መቼ የምትሉ ወዮ ለምትሉ ዛሬ እኔ መልእክት አለኝ። ለአንድ ለአምስት ሰው መልእክት አለኝ። እግዚአብሔር ጣልቃ እገባለሁ ብሎኛል። ይሄ ሰው ነው በርኩስ መንፈስ እየተሰቃየ ኢየሱስ ድንገት ሲወድ በሰውየው ውስጥ ያለው መንፈስ እርኩስ መንፈስ ሮጦ ኢየሱስ እግር ስር ሰገደ ይላል። ለካ እኛን ያሸነፈው እኛ አቅም ስለሌለን ነው። አቅም ያለው ሲመጣ ግን ያኔ መንበርከክ ይጀምራል። አንተን ያልቻልከው አንቺ ነሽ ያልቻልሽው እንጂ ሰማይ የመጣ ቀን ለሰማይ ይንበረከካል። ሰው ነው ያልቻለው፣ እኛ ነን ያልቻለው። ሰማይ የመጣ ቀን መለኮት ጣልቃ የገባ ቀን ግን ረጅም ዘመን ያስለቀሰን ኬስ ለሰማይ ቀላል ነው። ያለ ምንም ትእዛዝ በፊቱ ይደፈን። ልመርቃችሁ ለዘመናት አንገት ያስደፋችሁ ሰማይ ጣልቃ ከመግባቱ የተነሳ በሰማይ ስር ይደፋላችሁ። በኢየሱስ ስም በኢየሱስ እግር ስር ይደፋላችሁ፣ ይሸነፍላችሁ። እሺ ቀላበሩ አንተ የልዑሉ የእግዚአብሔር ልጅ ሆይ ልታጠፋን መጣን ብሎ ተንበረከከ ይላል። አንተ ይሄ ክፍል ብቻ የተማረ ሰው 1000 ፔጅ ያለው መጽሐፍ ቢጽፍ ደስ ይለኛል። እኛ ጋር ያለው እኮ ይበልጣል። ኢየሱስ እኮ ይበልጣል። ከካንሰር እኮ ይበልጣል ኢየሱስ። ካስለቀሰ እኮ ይበልጣል ኢየሱስ። ኢየሱስ እግር ስር የማይደፋ እኮ የለም፣ የማይሸነፍ እኮ የለም። ዛሬ ያስጨነቀ ይሸነፋል፣ ያስጨነቀ ይሸነፋል።
ሰዎች ነን፣ እንሸነፋለን። ግን በእኛው ሰማይ ያሸንፋል። ከዛስ ልታጠፋን መጣህ? ካንተ ጋር ምን ጉዳይ አለን? በደምብ ስሙ። ምን ጉዳይ አለን ካንተ ጋር? እባክህን ስለ እግዚአብሔር እንይዛለን። አጋን ስለ እግዚአብሔር አለ። ወይ ጉድ ወይ ጉድ! ይኸውልህ ጠላት ሲያዝ የሚለውን ሁሉ አያውቅም። ልባርክህ። አሁን ስለ እግዚአብሔር እኮ አይመለከተውም እሱ እኮ ሴጣን እንዴ። አንዴ ልባርክህ እባክህ። ችግር እስኪያዝ ነው የሚለውን ያጣል በኢየሱስ ስም። እግዚአብሔር እስኪይዘው ነው የሚለውን ያጣል በኢየሱስ ስም። ከዛስ መጽሐፉ እንደሚነግረን ሁለቱም በነገራችን ሉቃስ ባየው ነው የጻፈው፣ ማርቆስ ደግሞ ባየው ነው የጻፈው። ሁለቱ ስታጠኑት ሁለቱንም አያይዛችሁ ስታጠኑት የሆነ ሰፋ ያለ ዕውቀት ታገኛላችሁ። እና እንደዚህ ብሎት ነበር ይላል፣ እባክህን እንዳታሰቃየን እባክህን ብሎ በእግዚአብሔር እይዛለሁ አለው። እንዲህ ብሎ ስለነበረ ነው እንደዛ ያለው ይላል። አንተ እርኩስ መንፈስ አዛለው ከዚህ ሰው ውጣ ብሎት ነበርና የሚል ቃል ስላልተጻፈ ነው በመጀመሪያ እንጂ እንደዛ ስላለው ነው እባክህን አታሰቃይ ያለው። ለካ ጽፌዋለሁ። በሚያሰቃያችሁና በእናንተ መካከል ዛሬ መለኮት ጣልቃ ይገባል። ለካ የሚያሰቃየን የሚያሰቃይ መለኮት አለ። ለካ አታሰቃየን ያለው ይኸውልህ፣ እባክህን አታሰቃየን። ሰውየውን እኮ እያሰቃየው ነው። አሁን የሚያሰቃይ ሰማይ መጣ። ጠላትሽን ዛሬ ያሰቃየልሻል። በነገራችን ላይ ይሄን ክፍል ሳጠና በቃ መሞት ያለብኝ ኢየሱስ እግር ስር ነው አልኩኝ። በቃ መሞት ያለብኝ እግሩ ስር ነው አልኩኝ። እሺ ተባረክ። ዛሬ ልባርካችሁ። በሚያሰቃያችሁ ጠላቶቻችሁ ላይ የመለኮት የሚያሰቃይ እጅ ይዘረጋል። ጠላትህን ያሰቃየዋል። ያሰቃየሽ ጠላት ራሱ ይሰቃያል። ያሰቃየ አውሬ ራሱ ይሰቃያል። ያሰቃየህን የሚያሰቃይ የእግዚአብሔር የበቀል እሳት ይከለጣል። እስኪ ድጋሙና አሜን በሉ። እስኪ ድጋሙና እስኪ ባካችሁ አሜን በሉ። እስኪ ከዛስ ማን አሉ? ኢየሱስ ማን አሉ? ማለት ላይ እዚህ ጋር ብዙ ነገሮች ማውራት ይቻላል። ማን ነው ሲለው ሌጊዮንን አለ። ሌጊዮን በሮም በወታደር አንድ ክፍለ ጦር ነው። አንድ ክፍለ ጦር የሚይዝ ነው 6000 ማለት ነው። 6000 ነን አለ። በሰውየው ስለካ 6000 ነበሩ እርኩሳን መናፍስቶች። 6000 ነን አለ። አንዱ ይምጣ እንጂ 6000 ይሸነፋል። አንድ መለኮት ጣልቃ ይግባ። ይኸውልህ ያወራሁት ያለሁት ኦልሬዲ አይንን ከሰው አንስቻለሁ። አሁን የመለኮት ጣልቃ ገብነት ይግባ እንጂ 10,000 ጥያቄ በአንዱ ይሸነፋል። ሰማይ ይምጣ እንጂ ይሸነፋል። ሌጊዮን 6000 ጭፍሮች ነን ማለት ነው። በሌላ ቋንቋ 6000 ነን አለ። ከዛስ ደግሞ ለመኑ ይላል። ለመጽሐፍ ቅዱስ አዋቂዎችም የሚያከራክር ልመና ለመኑ። እባክህ ወደ እንጦሮጦስ ወይም ደግሞ ወደ ጥልቅ አትላክን፣ ወደ እነዚህ እርዮች አሳሞች አስገባን ላከን አሉ ብለው ለመኑት ይላል። መናፍስት ኢየሱስ ለመነው። ወደ ጥልቅ አትላከን፣ ወደ እነዚህ እርዮች ላከን። ኢየሱስም እሺ አለ። አከራካሪ ነው እሱ። ሌላ ጊዜ መለሳል ያልኩት ለዛ ነው። ኢየሱስም እሺ አለ። ሄዱ አላቸው። እንግዲህ 6000 መናፍስቶች ናቸው ውስጥ ያለው። 2000 አሳማ አለ። 2000 ውስጥ ለመግባት 3 አይደል? ሆነው ማለት ከብ ከዛስ እየተጣደፉ ወደ ጥልቅ ገቡ ይላል። ወደ ባህር ገቡ ይላል። ምኖቹ አሳማዎቹ። ኢንዳይሬክት ኢየሱስ እነሱ ወደ ጥልቅ አትላከን እያሉ
ነገር ግን ኢየሱስ ግን ኢንዳይሬክት አስገብቷቸዋል። ዳይሬክት አልገቡም። ኢንዳይሬክት ግን የገቡት በባህር ጥልቅ ነው የገቡት። ጥልቅ እንዳይገቡ ለምነውታል፣ እሺ ብሏቸዋል። ወደ እርዮቹ እንዲገቡ ለምነውታል፣ እሺ ብሏል። ነገር ግን እዛ ገብተው ግን ወዲያው ማይክሮ ሰከንድ ሳይቆይ እየተጣደሙ ወደ ጥልቁ ገቡ ይላል። እዚህ ጋር የበራልኝ አንድ እውነት አለ። አጋንንት የመጀመሪያ ማግኘት የሚፈልገው መያዝ የሚፈልገው ሰውን ነው። ሰው መያዝ ባይችል እንስሳ ላይ መቀመጥ ይፈልጋል። ምክንያቱም ከግዑዙ ይልቅ እንስሳ ይሻለዋል። ልብ በሉ። ከዛስ ወደ ግዑዙ ወደ ባህር ገባ ይላል። ወደ ገሊላ ባህር ጥልቅ ገባ ይላል። አጋንንት ሰው ላይ ይቀመጣል፣ እንስሳ ላይ ይቀመጣል፣ የሆነ ግዑዝ ነገር ላይ ይቀመጣል። ዛሬ በእናንተ ዙሪያ ግን ሰው ላይ ተቀምጦ የሆነ ዕቃ ላይ ተቀምጦ እንስሳ ላይ ተቀምጦ ድመት ላይ ውሻ ላይ የሆነ ነገር ላይ ተቀምጦ የእናንተን ነገር የሚያበላሽ ዛሬ ይዋረዳል። ዲገሙና እስኪ አሜን። ይሄ እግረ መንገድ ገቡ ይላል። ወዲያውኑ እረኞች ይላል ሮጡ፣ ሸሹ ይላል። ወደ ከተማ ገቡ ይላል። ወደ ገቡ ወደ ከተማ። ከዛስ የሆነውን ሁሉ ለከተማዎች ተናገሩ። እነዚህ እረኞች የከተማው ሕዝብ ሁሉ ተገልብጦ መጣ። ማን ጋር? ኢየሱስ ጋር። አሁን ስሙኝ፣ መልእክቴ ልጠቀልል ነው። መጀመሪያ የልዑል እግዚአብሔር ልጅ ነው ያለው ማን ነው? አንድ የሰይጣን ብርሽ። እነ ጴጥሮስ ደቀ መዛሙርቶቹ ደግሞ ምን ብለዋል? ይሄ ማን ነው? ሰይጣን እዛ ጋር የልዑል እግዚአብሔር ልጅ ነው ብለው ማለት መሰከሩ። እረኞች ደግሞ ከተማ ገብተው ኢየሱስ የሰራውን ሁሉ መሰከሩ። ሶስት የከተማው ሕዝብ ሁሉ ተገልብጦ መጣ። የት? ሰውየው ጋር። ልክ ሲመጡ በዚያ ደግሞ ይላል መጽሐፉ ታምር ሲደረግ ይሄ ሰው ሲፈወስ እያዩ የነበሩ ሰዎች ነበሩ ይላል። እነርሱ ደግሞ ለመጣው ለከተማው ሕዝብ ሁሉ የሆነውን ነገሯቸው ይላል። ኢየሱስ ታምራት እያደረገ አሁን ትልቁ ችግር መጽሐፍ ቅዱስን እያነበብክ ስትከተል ነው የሚገባክ። በነገራችን ላይ አሁን ዝም ብሎ አይገባችሁም። በደንብ ክፍል ውስጥ ታዩት ግን ይገባችኋል። እዛ የነበሩ ሰዎች አሁን እረኞቹ ብቻ አይደሉም። እረኞቹ ከተማ ነው የገቡት። ሸሽተው ፈርተው አልመጡም። በቃ ተናግረው ተቀሩ ፈርተው። የከተማው ሕዝብ ግን ተገልብጦ መጣ። ከተማን የሚጠራት ሚራክል፣ ከተማን የሚጠራ የእግዚአብሔር ጣልቃ ገብነት በዚህ ሰው ላይ ሆነ። መጡ እነዚህ የከተማው ሕዝብ ሁሉ በጌርጌሶ የነበሩ ከተማ ውስጥ የነበሩ ጠቅላላ ሕዝብ ተገልብጦ መጣ። ከዛስ ኢየሱስ ከመጀመሪያ ጀምሮ ሰውየውን ሲፈውስ ያዩ ደግሞ እዛ ነበሩ ይላል። የዓይን እማኞች ነበሩ። የሆነውን ሁሉ ለመጣው ለከተማው ሕዝብ መሰከሩ። እግዚአብሔር ይስራ እንጂ ሁሉ ያወራልሃል። እግዚአብሔር ታምራት ጣልቃ ይግባ እንጂ ሁሉ ይለፈልፍልሃል። እግዚአብሔር የሰራውን ሁሉ ያወራላቸዋል። አሜን ነው። አወሩላቸው ይልና ነገር ግን በጣም የሚገርመው ነገር ግን እነዚህ ከከተማው የመጡ ተገልብጠው የመጡ በአጠቃላይ ሰውየውን ይላል። አሁን እዚህ ጋር ተመልከቱ። ሰውየው ልብስ ለብሶ አንዴ ልብስ ለብሶ አሁን መጣ ሰማይ። መጀመሪያ ራቁቱን ነበረ። አሁን ልብስ ለብሶ ልብሱ ከየት ይምጣ እኔ እንጃ። ልብስ ለብሶ አእምሮ ተመልሶ ኢየሱስ እግር ስር ተቀምጠው አዩት ይላል። ትናንትስ ሲዟዟ ሲጫጫ ራቁቱን የነበረ አእምሮ የተሰረቀ ሰው አሁን ደግሞ ኢየሱስ ጣልቃ ሲገባ ልቡ ተመልሶ ልብስ ለብሶ በኢየሱስ እግር ስር ቁጭ ብሎ አዩት ይላል። ልባርካችሁ። ኢየሱስ እስኪመጣ ነው እንጂ ጠላትህ የሚፈነጨው ክፉ የሚፈነጨው ዛሬ ሰማይ ጣልቃ ይገባላቸዋል።
መለኮት ጣልቃ ይገባላቸዋል። አረ እግዚአብሔር ጣልቃ ይገባላቸዋል። ልብስ ለብሶ ልባርካችሁ። እግዚአብሔር የክብር ልብስ ያልብሳችሁ። እግዚአብሔር የምስጋና ልብስ ያልብሳችሁ። የቅባት ልብስ ያልብሳችሁ። የተወሰደባችሁ ልብስ በኢየሱስ ስም ይመለስላችሁ። የሞገስ ልብስ ይመለስ። ልብሳችሁ ይመለስ። እግዚአብሔር ልብሳችሁን ይመልስላችሁ። የሞገስ ልብሳችሁ፣ የጤነኝነት ልብሳችሁ፣ የክብር ልብሳችሁ፣ የሀብት የበረከት ልብሳችሁ፣ የአገልግሎት የስኬት ልብሳችሁ ይመለስ። አረ አይምሮዬ ሊያብድ ነው። አረ እንደዚህ ኬዝ እንደዚህ ሆኛለሁ፣ ጤንነቴ እንደዚህ የምትጨነቁ ዛሬ አይምሯችሁ ሊያርፍ ነው። ልቦናችሁ ሊመለስ ነው። ሰላም ሊሆንላቸው ነው። ልቡ ተመለሰ ይላል። አእምሮ ተመለሰ። አንዳንድ ጊዜ ቻሌንጅ ሲበዛ እየሄድክ እንኳን የምታውቀውን ሰው ሰላም አትልም። ለምን መሰለህ? አይምሮ ይሰረቃል። ከራስሽ ጉዳይ ጋር ትሆኛለሽ። ዛሬ እግዚአብሔር እንደዚህ ብሎኛል። ካስጨነቀሽ ዛሬ ትወጫለሽ። አይምሮሽ ሰላም ይሆናል። አይምሮሽ ሰላም ይሆናል። ጉባኤው ነገጥ አድርጎ አሜን ይበልስካዲ። ረጋጋግና አሜን ይበልስካዲ። የተበላሸው አይምሮ ተመለሰ። ከዛስ ሲቀበሰበስ እኔ በጣም ያሳዝነኛል ክፍሉ። በነገራችን ላይ በጌታ ፍቅር ጋብዣችኋለሁ። ቤት ገብታችሁ በጸሎት መንፈስ አንብቡት። እያለቀሱ የበራልኝ እግሩ ስር ተቀመጠ። ለምን አይቀመጥ? ተቀበሰበሰ። ወዲያና ወዲህ እኮ ዞረ፣ ጮኸ፣ እግሩ ስር አረፈ፣ እረፍ አለ። የሚያሳርፍ እግር እኮ ነው የኢየሱስ እግር እኮ ያሳርፋል። አረ ትዳርን ያሳርፋል። አረ አገልግሎትን ያሳርፋል። አረ ኢኮኖሚን ያሳርፋል። አረ የተቃወሰብንን ነገር ያሳርፋል። አረፈ፣ ቁጭ አለ እግሩ ስር። እንደ ኢየሱስ እግር ያሳርፋል። ሌላ እግር ቢሆን ተነስ ነበር የሚለው። የሆነ የቤተሰብ እግር ቢሆን ተነስ ያለ ያባር ነበር። ኢየሱስ ግን ሲቀመጥ ዝም አለው። ተቀመጠ። ልመርቃችሁ ከተቀበሰበሳችሁበት ሽበት ዛሬ ተቀመጡ። እግዚአብሔር ሰላማዊ በሆነ መቀመጥ ያስቀምጣችሁ። እግዚአብሔር ነፍሳችሁ እረፍት ይስጥላችሁ። በኢየሱስ ስም እረፍት ይሆንላችሁ። መጽሐፍ ሲናገር የሚሰማኝ በእርጋታ ከመከራም ስጋት ያርፋል። ዛሬ መለኮት ጣልቃ ይገባል። እህቴ ታርፊያለሽ። ማን ነው ማረፍ የሚፈልግ? ልመርቃችሁ ባካችሁ። እግዚአብሔር ያሳርፋችሁ። 6 ዓመት፣ 5 ዓመት፣ 3 ዓመት፣ 4 ዓመት፣ 10 ዓመት የሆነ ዓመት የቆየ ዛሬ ወዲህ ወዲያ ስትሉ የነበራችሁ አሳርፈ የምትሉ እግዚአብሔር ያሳርፋችሁ። መለኮት ያሳርፋችሁ። አለ እግዚአብሔር ያሳርፋችሁ። ልባርካችሁ። እግዚአብሔር እንደዚህ ይለኛል። ዛሬ ጣልቃ የምገባላቸው ልጆች አሉ ይለኛል። ማሳርፋቸው ልጆች አሉ ይለኛል። ከመቅበስበስ የማወጣቸው ልጆች አሉ ይለኛል። እግዚአብሔር እንደዚህ ይለኛል። ዛሬ ልጆቼ ያሳርፋለሁ ይለኛል። ልጆቼ ያርፋሉ ይለኛል። የእረፍት ቀን ይሆናል። መለኮት የገባ ቀን እንደ ቤተ ክርስቲያን እናርፋለን። በየሆሩ የምንጨነቀው ጉዳይ አይደለም። ሰማይ ጣልቃ ሲገባ የሆነ ሰንበዲ አያስፈራራንም። ለምን? የኛ ነገር የተያዘው በሰማይ ነው። የሆነ አካል እጁ ዘረጋ አልዘረጋ አንጨነቅም። ሰማይ ጣልቃ ይግባ እንጂ ዛሬ ነግራችኋለሁ። የሰማይ እጅ ዛሬ ያሳርፋችኋል። ለዘላለም ያሳርፋችኋል። ለረጅም ዘመን ያሳርፋችኋል። እግሩ ስር ተቀምጦ አሁን ልብ በሉ። የከተማው ሕዝብ ሁሉ ያውቁታል። ልቡ ተመልሶ ልብስ ለብሶ እግሩ ስር ተቀምጦ አዩ። ከዛ ፈሩ ይላል። እንደውም አንድ ክፍል ላይ
ተደነቁ፣ ፈሩ። የተጨበላለቀ ነገር ሆነባቸው። ተደነቁ። ለምን? ከተማ ሁሉ ያስቸገረ ነው። ተደነቁ ግን ፈሩ። ሚራክሉ ያስፈራል። ፈሩና ይላል። በጣም የሚገርም ፈሩና እባክህን ይሄን ከተማ ለቀው ውጣ። ማለት ልቀቅና ውጣ አሉት። ኢየሱስም እሺ አለ። ከዛስ በታንኳይቱ ገብቶ መልእክቴው ልጨርስ ሊሄድ ሲል የተፈወሰው ሰው ተከተለውና ለመነው። አብረህ ልሂድ አለው። ያንተ ተማሪ ልሁን፣ ያንተ ደቀ መዝሙር ልሁን፣ ያንተ ተከታይ ልሁን አለው ሲለው ኢየሱስ እምቢ አለው። አሁን ስሙኝ፣ ኢየሱስ ያለው አልፈቀደለትም። ግን ሁለቱም ክፍል ላይ ገብታችሁ አንብቡ። እምቢ አለው ይልና እንደዚህ ያደረገለት ይላል አለው። ምን አለው? ወደ ቤትህ ወደ ዘመዶችህ ሂድ። ለምን? ተገሎልህ። ወደ ቤትህ ወደ ዘመዶችህ ሂድ። እግዚአብሔር ያደረገልን ታላቅ ነገር እና ርህራሄ ሂድና አውራ አለው። ስሙኝ ሲለው ወደ ቤትህ ሂድ፣ ወደ ዘመዶችህ ሂድ። ስትሄድ እንዳትረሳ። የሉቃሱ እግዚአብሔር ይላል፣ የማርቆሱ ጌታ ያደረገልን ታላቅ ነገር ደግሞ ምሕረት ርህራሄ ሂድና ተናገር አውራ አለው ይላል መጽሐፍ። ሰውየው ገና የሆነው ሰውዬ መለኮት ጣልቃ የገባለት ሰውዬ ወደ ከተማ ገባ ይላል። ወደ ከተማ ገባ ይልና 10 ከተማ ያህል ለምን ሲባል ከገሊላ ማዶ 10 ከተሞች አሉ። እሱ ለአንድ ከተማ በአንድ ከተማ ውስጥ የነበረ ሲረብሽ የነበረ ተና ከሆነ በኋላ ግን 10 ከተማ ገብቶ በይፋ ይላል መጽሐፉ፣ በይፋ ኢየሱስ ያደረገለትን ማውራት ጀመረ ይላል። ሲያወራ 10 ከተማ ሄለው 10 ከተማ ማለት ዝም ብለህ አስለው። ለምሳሌ አዲስ አበባ 1፣ አዋሳ 2፣ አዳማ 3፣ አምቦ 4 ያቀጥል 10 ከተማ እየሄደ ኢየሱስ ጣልቃ ገባልኝ፣ መለኮት ጣልቃ ገባልኝ፣ ይኸው ልብስ ለበስኩኝ፣ ይኸው አሳረፈኝ፣ ይኸው ሰው አረገኝ፣ ይኸው ቀላቀለኝ እያለ እንደ እብድ በይፋ ይላል መጽሐፉ፣ በአደባባይ ይላል ስለ ኢየሱስ እያወራ ሄደ ይላል። ብዙዎች ተደነቁ ይላል። ዛሬም ጣልቃ ይገባላቸዋል። አሜን ነው፣ አሜን ነው። መለኮት ጣልቃ ይገባላቸዋል። እጃችሁ ከፍ አድርጉኛል። መለኮት ጣልቃ ይገባላቸዋል። መለኮት ጣልቃ ይገባላችኋል። የምታወራው ጣልቃ ገብነት ለሰዎች ሼር የምታደርገው የምታካፍለው፣ ለቤተሰቦችሽ የምትናገረው፣ ለጓደኞች የምታወራው፣ አዎ ለዘር ማንዘር የምታወራው ታላቅ የእግዚአብሔርን ሥራ በይፋ ታወራላችሁ፣ ትናገራላችሁ። አንዴ ቀና ብሉ ባይ ይሁን ተከፈሉ። ማንም ሰው ጎንበስ እንዳይ ሰሙኝ። ታላቅ የእግዚአብሔር ሥራ እና እግዚአብሔር ያደረገልን ምሕረት ያለው ኢየሱስ እግዚአብሔር ያደረገልን ምን ምሕረት። ሰውየው ሄደው እንደዚህ እግዚአብሔር እንዲያደረገልኝ አይደለም ሄደው ኢየሱስ እንዲያደረገልኝ ሄደው። ምክንያቱ ሲባል ኢየሱስ እግዚአብሔር ያደረገለትን እግዚአብሔርን ያወራው። ኢየሱስ ደግሞ ያለው እግዚአብሔር ያደረገልን ታላቅ ነገር ያ ሁሉ ሲሆን ለካ እግዚአብሔር ያደረገው። ምክንያቱም በእግዚአብሔር ስም አይደለም ያለው፣ በራሱ ስልጣን ሰውየውን ፈውሶታል። እግዚአብሔር ያደረገልን ታላቅ ነገርና ደግሞ ምሕረት ርህራሄው ሂድና በአደባባይ ሂድና መበል አውራ ነው። ኢየሱስ ራሱ እግዚአብሔር ነው። ኢየሱስ ራሱ መሐሪ ነው። መጀመሪያ ያክፉ መንፈስ እርኩስ መንፈስ ጨካኝ ነበር። ጭካኔው በሰውየው ሕይወት ላይ ተገልጧል።
አሁን ደግሞ እግዚአብሔር ራራለት። የእግዚአብሔር ምሕረት ሂድና አውራ አለው። ያ የጠላት ጭካኔ ነው። መቧጨር፣ መጮ፣ ለብቻ ተገሎ መኖር። ደግሞስ የእግዚአብሔር ምሕረት ርኅራኄስ ማልበስ፣ አይምሮ መመለስ፣ ማሳረፍ። ደግሞስ በአደባባይ ስለሱ እንዲወራ በእናንተ ሕይወት ላይ ያደረገውን ነገር እንድትናገሩ እድልን መስጠት ነው። ዛሬ እግዚአብሔር ይራራላቸዋል። መለኮት ጠብቅ እያልኩ ነው። ስለዚህ ረገጥ አድርግና አሜን በለኝ እስኪ አንዴ። ረገጥ አድርግና አሜን በለኝ እስኪ አንዴ። ስሙኝ። አሁን ኢየሱስ ውጣ አለ ሲባል ወጣ። ኢየሱስ በስጋ ውስን ነው። በስጋ ውስን ነው። በስጋ የተገለጠ እግዚአብሔር ነው። እግዚአብሔር ያደረገልን ሂድና ተናገር ነው ያለው። ራሱ እግዚአብሔር ስለሆነ ያደረገለትን ስለ ኢየሱስ አወራ ይላል መጽሐፉ። ውስን ስለሆነ በስጋ ከስፍራ ከጌርጌሶን እንዲህ አረጉት ይላል። ነገር ግን አንድ ወኪል ወከለ፣ ግባ የተባለ በመንፈስ ይሄንን ሰው ኤጀንት አረገው፣ አምባሳደር አረገውና አንተ ግባ፣ እኔ በስጋ ልውጣ፣ በመንፈስ ካንተ ጋር እሆናለሁ። በስጋ ኢየሱስ ወጣ፣ በመንፈስ ከሰውየው ጋር ገባ። 10 ከተማ ሁሉ ኢየሱስ ተሰበከ። ወንጌል እሱ አይደለ ይሁን እንጀራ አልኩ አይደለም። በእንጀራ ውስጥ ኢየሱስ ካልተሰበከ ያንተ እንጀራ ምንም ነው። ባንተ ቤት ባንተ በሆነ ማቴሪያል በሆነ ጉዳይ ኢየሱስ ካልተወራ ነገር በዜሮ ነው የሚባዛው። ነገር ግን ሰውየው ወደ ከተማ ገባ። የት? 10 ከተማ። አንዱ 10 ከተማ ወንጌል ሰባኪ ሆነ። ስልጠና ሳይወስድ ሳይማር ወንጌላዊ ሆነ። ልባርካችሁ። እግዚአብሔር ለሰፈራችሁ ወኪል ያርጋችሁ። ሰማይ ለሰፈርሽ ወኪል ያርግሽ። ሰማይ ለቤትሽ ወኪል ያርግሽ። ባንተ ሰማይ ይነገር። ሰማይ ባንቺ ይወራ። መለኮት ባንተ አንደበት ይነገር። ወንጌል ባንተ አንደበት ይወራ። የተደረገልህን የምታወራበት ሰማይ ያደረገልሽ ነገር የምታወሪበት እግዚአብሔር 10 ከተማ 20 ከተማ 50 ከተማ 50 ትውልድ 20 ትውልድ መንደር ሰፈሩን ሁሉ መስሪያ ቤቱን ሁሉ አሳልፎ ይስጣቸው። ኢየሱስ በስጋ ወጣ፣ በመንፈስ በሰውየው በኩል ገባ። ወንጌል ተሰበከ። እዚህ አንተ ማነህ ብለው ጠይቀውት ነበር። መንፈሱ እርኩስ መንፈስ የልዑል እግዚአብሔር ልጅ አሉት። ደግሞ ሰዎች ሄደው ከተማ ሄደው ስለ ኢየሱስ መሰከሩ። ያደረገውን ደግሞ እዛ ደግሞ ሲደረግ የነበረው ሁሉ አወሩ፣ ማን እንዳደረገ ስለሱ። ቀጥሎስ ራሱ ኢየሱስ ክርስቶስ እግዚአብሔር ያደረገልህን እንዲሁም ደግሞ የራራህልን ምሕረቱን ሂድና አውራ አለው። ስለዚህ ያደረገው እግዚአብሔር ነው። እግዚአብሔር ደግሞ ኢየሱስ ነው። ጩሁና አንዴ አሜን። ድገሙና አንዴ አሜን። አዛሃለሁ ውጣ ነው እንጂ ያለው በእግዚአብሔር ስም ውጣ አለው። እግዚአብሔር ስለሆነ ራሱ ኢየሱስ በእግዚአብሔር ስልጣን ልክ በመለኮት ጣልቃ ገብነት ሰውየው ነፃ አወጣውና እግዚአብሔር ያደረገልህን ደግሞ ምሕረቱ ሂድና ምን አውራ አለው። ዛሬም እነግራችኋለሁ ኢየሱስ መለኮት ነው። ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ጣልቃ ይገባላችኋል። ስለዚህ ለደቀ መዛሙርቶቹ ጥያቄ መልስ አገኙ። ልባርካችሁ፣ ጨርሻለሁ። ልባርካችሁ። መለኮት ጣልቃ ይግባ። መለኮት ጣልቃ ይግባ። ሰማይ ጣልቃ ይግባላችሁ። ሰማይ ጣልቃ ይግባልሽ። ፔላና ማንታ ላዲላ ባንታ ሰማይ ጣልቃ ይግባልህ። ሎቶሎ ሴሌቬኒ ኪላባ ካንታ ካሰቃየሽ ነገር ነፃ ትወጫለሽ። ካሰቃየ ነገር ነፃ ትወጣለህ። ነፃ ትወጣላችሁ። አንዴ ደገፍ በሉና አሜን አሜን ትላላችሁ። እኔ ስጸልይ አሜን ትላ ደገፍ በሉልኝ። እግዚአብሔር እንደዚህ ብሎኛል። በህይወት ቀውስ ውስጥ ላሉ፣ በአእምሮ ቀውስ ውስጥ ላሉ፣ በጤና ቀውስ ውስጥ ላሉ፣ በኢኮኖሚ ቀውስ ውስጥ ላሉ፣ በመንፈሳዊ ቀውስ ውስጥ ላሉ
በአገልግሎት ቀውስ ውስጥ ላሉ፣ በትዳር ቀውስ ውስጥ ላሉ፣ በስራ ቀውስ ውስጥ ላሉ፣ በቤተሰብ ቀውስ ውስጥ ላሉ፣ በጓደኛ ቀውስ ውስጥ ላሉ፣ በብዙ አይነት ቀውስ ውስጥ ላላችሁ እንዲህ ብሎኛል። ዛሬ ማታ ጣልቃ ገባለሁ። ዛሬ ማታ ጣልቃ ገባለሁ። በቢዝነስ ቀውስ ውስጥ ላላችሁ፣ በኢኮኖሚ ቀውስ ውስጥ ላላችሁ፣ በጤና ቀውስ ውስጥ ላላችሁ፣ በአእምሮ ቀውስ ውስጥ ላላችሁ እግዚአብሔር ዛሬ ጣልቃ ገባለሁ ብሎኛል። መለኮት ጣልቃ ይገባል። ሰማይ ጣልቃ ይገባላቸዋል። መለኮት ጣልቃ ይገባላቸዋል። አዎ ሰይጣን ሰዎችን እያሰቃየ ይገላል። እግዚአብሔር ደግሞ በምህረቱ ሰዎችን ያድናል። ዛሬ የእግዚአብሔር ምሕረት ጣልቃ ይገባል። ጠላት እንደፈለገ ቤትን አያሰቃየም። ሰማይ ጣልቃ ይገባል እኮ ነው ያልኳችሁ። ለረጅም ዘመን ሲሰቃይ የነበረውን ነፃ ካወጣ ኢየሱስ ጣልቃ ከገባ፣ ግድ ብሎት ወደ ማዶ እንሻገር ካለ፣ ወደ እርሱ ወዳለበት ስፍራ ከመጣ ወደ አንቺ ዛሬ ጣልቃ ሊገባሽ ይመጣል። በደም ተገዝተሻልና፣ በዋጋ ተገዝተሃልና አንተ ተራ ሕዝብ አይደለህም። ኪዳን ያለ ሕዝብ ነህ። ዛሬ ሰማይ ዝም ላይላቸው፣ ዛሬ ጣልቃ ሊገባሽ ይመጣል። ማንም አይገላግለኝም ላልሽ ጉዳይ ላይ መለኮት ይመጣል። በኢየሱስ ስም ልባርካችሁ። መለኮት ጣልቃ ይገባላችኋል። መለኮት ጣልቃ ይገባልሻል። ሰማይ ወደ አንተ ቤት ይመጣል። ሰማይ ወደ አንተ ቤት ይመጣል። ባስጨነቀ ጉዳይ ላይ ሰማይ ይመጣል። በበሽታ ላይ ሰማይ ይመጣል። ሰማይ ይመጣል። ይመጣል። ማካላ ዳላ ባንታ ላባንታ ዛሬ እናገራለሁ። መልእክት አለኝ። ቀና ብለህ ችግር የለም። ዛሬ አትጨፍር። ዛሬ መለኮት ጣልቃ ይገባላችኋል። ሰማይ ጣልቃ ይገባልሻል። ሰማይ ጣልቃ ይገባልሃል። መለኮት ጣልቃ ይገባልሻል። ለጠላት አልፋ አትሰጥም። ክፉ አያሰቃይሽም። አመፀኛ አያሰቃይህም። ቤትህን አይመታህም። ቢዝነስን አይበትንህም። ጤናህን አይመታህም። አምላኬ ጣልቃ ይገባል። አምላኬ ጣልቃ ይገባል። ሰማይ ጣልቃ ይገባል። ለዛውም የምትመሰክረው፣ ለዛውም የምታወራው፣ ሄደ የምትናገረው፣ ተደረገልህ የምትለው፣ ከላከለ የምትለው፣ አወጣኝ የምትዩ በዚህ ሕይወት ውስጥ ነበርኩኝ። ሰማይ ጣልቃ ገባልኝ። እያለቀስኩ ነበረ። አጥቼ ተቸግሬ ነበረ። ሰዎች አግለውኝ ነበረ። በሁኔታዎች ፈርቼ ነበረ። ሰማይ ግን ጣልቃ ገባልኝ እያልሽ በአደባባይ በይፋ ለሰዎች የተደረገልህን ነገር ማውራት ትጀምራለህ። ምሕረቱ ታወራለህ። ስቃዩን በአንተ ቤት ላይ እንደበዛው ልክ መጠን ምሕረቱ ይበዛላቸዋል። ርኅራኄው ይበዛላቸዋል። መልካምነቱ ይበዛላቸዋል። አምላኬ ዛሬ ጣልቃ ይገባል። ለቤትሽ ጣልቃ ይገባል። መልእክት አለኝ ዛሬ ለተጨነቁ ሰዎች መልእክት አለኝ። ለሚሰቃዩ ሰዎች መልእክት አለኝ። ወዮ ለሚሉ ሰዎች መልእክት አለኝ። ለሚያነቡ ሰዎች መልእክት አለኝ። እግዚአብሔር አንድ መልእክት ንገራቸው ብሎኛል። ለአንዲት ነፍስ ዛሬ መልእክት አለኝ። ጣልቃ ይገባለሁ ብሎኛል። መለኮት ጣልቃ ይገባል። ሰማይ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። 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 ገንዘብ ያልቻለው፣ ሰዎች ያልቻሉት፣ ጓደኛ ያልቻለው፣ ሁኔታ ያልቻለው፣ እኛ ያልቻለው ሰማይ ዛሬ ጣልቃ ይገባል። እቴ ሰማይ ጣልቃ ይገባል። ለቤትሽ ጣልቃ ይገባል። ለስራሽ ጣልቃ ይገባል። ለጤናሽ ጣልቃ ይገባል። እገባለሁ ብሎኛል አምላኬ። ተናግሮኛል የኔ ጌታ። እገባለሁ ብሎኛል የኔ ጌታ። ይሄ መልእክት ለዚህ ጉባኤ ብቻ አይደለም። እግዚአብሔር ያወራኝ እንደዚህ
ነው ለሀገሬ ለኢትዮጵያ ጣልቃ ገባለሁ ብሎኛል። ለሀገሬ ጣልቃ ገባለሁ ብሎኛል። ለምድሬ እግዚአብሔር ጣልቃ ይገባል። ለኢትዮጵያ ጣልቃ ይገባል። እግዚአብሔር ለከተማችን፣ ለሀገራችን፣ ለኢትዮጵያ ሕዝቦች ጣልቃ ይገባል። ለተጨቆነው ሕዝብ ጣልቃ ገባለሁ ብሎኛል። ግራ ለገባው ሕዝብ፣ ግራና ቀኙን ለማያውቅ ሕዝብ ጣልቃ ገባለሁ ብሎኛል። በክፉ መንፈስ ለተያዘው ለተጨነቀው ግራ ለገባው ትውልድ ጣልቃ ገባለሁ ብሎኛል። ለኢትዮጵያ አየር ጣልቃ ይገባል። ለኢትዮጵያ ኢኮኖሚ ጣልቃ ይገባል። ለኢትዮጵያ ሰላም ጣልቃ ይገባል። ለምድራችን ሰማይ ጣልቃ ይገባል። ተስፋችን ኢየሱስ ነው። ኢየሱስ ነው። እግዚአብሔር ነው። መለኮት ነው። ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል።